ማየት እንችላለን። ሲራክ 3:22 መጽሐፍ ቅዱስ ይዘህ ከሆነ ብትገልጥልኝ ደስ ይለኛል። ሲራክ 3:22 ላይ ይሄን አሁን ያልኩትን ይገልጻል ማለት ነው። ከዛ ባለፈ ሚስጥረ ሥላሴ ስንል የእግዚአብሔር አብ ወልድ መንፈስ ቅዱስን ሶስትነትና አንድነት የምንገልጽበት ነው። እንግዲህ ከዛ በፊት የአምላክን ባህሪ ማየት መቻል አለብን። የአምላክ ባህሪ ምንድን ነው? አንድ አምላክ አምላክ ነው የሚባለው መጀመሪያ የሚያይ፣ የሚሰማ፣ የሚመልስ መሆን መቻል አለበት። ይህንን ደግሞ ለመግለጽ ምሳሌ 15:3ን መግለጽ እንችላለን። መዝሙረ ዳዊት መዝሙር 34 ከ15 ጀምሮ ያለውን ማየት እንችላለን። በተጨማሪ ደግሞ ትንቢተ ኤርምያስ ምዕራፍ 33 ቁጥር 3 ላይም የእግዚአብሔርን ሰሚነት የሚመልስ መሆኑንና የሚያይ መሆኑን በደንብ የተገለጸበት ነው። የማይለወጥ መሆን አለበት። ለዚህም ደግሞ ትንቢተ ሚልክያስን ምዕራፍ 3 ቁጥር 6ን ማየት እንችላለን። እዛ ላይም በግልጽ የተቀመጠ ስለሆነ ማለት ነው። በተጨማሪ ደግሞ መዝሙር 102 ከ25-27 ያለውንም ቃል መግለጽ እንችላለን። ሌላው ኤልሻዳይ መሆን አለበት። አምላክ የአምላክ ባህሪያት ማለት ነው። ኤልሻዳይ ማለት ሁሉን ቻይ መሆን መቻል አለበት ነው። ይህንንም ለመግለጽ የዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ በግልጽ ተቀምጧል። የነበረ አልፋ አሁንም ያለ እንዲሁም ወደፊትም ዓለማቱን ሁሉ አሸንፎ የሚኖር ኦሜጋ መሆን መቻል አለበት። እነዚህ አሁን የጠቀስኳቸው የአምላክ ባህሪያት ናቸው። ስለዚህ አብ ወልድ መንፈስ ቅዱስ ብለን ሶስቱን በአካል ስንጠቅስ ነገር ግን ሶስት አምላክ ሳይሆን አንድ አምላክ ብለን የምንገልጽበት ነው። ይህም ደግሞ የማቴዎስ ወንጌል ምዕራፍ 3 ቁጥር 12 ላይ የባህረ ጥምቀት ላይ የአብ የወልድ የመንፈስ ቅዱስ አንድነት በደንብ የተገለጠበት ነው። ከዛም ባለፈ ደግሞ የዮሐንስ ወንጌልን ምዕራፍ 1 ጀምሮ ማንበብ ይቻላል የሥላሴን ምስጢር ለማወቅ። ስለዚህ እነዚህ ነገሮች በደንብ የተዘረዘሩበት ነው። ምናልባት መጽሐፍ ቅዱስ መግለጥ ቢቻል አሁን የጠቀስኳቸውን የመጽሐፍ ቅዱስ ክፍሎቹን በደንብ ቃሉን መግለጽ እና በደንብ ማስረዳት ይቻል ነበር። ደቂቃውም እየሄደ ነው። በአጠቃላይ አብ ወልድ መንፈስ ቅዱስ ስንል በአካል በስም ሶስት ናቸው። በመለኮት ይህችን ዓለም በመግዛት ግን አንድ ናቸው። ሶስት አምላክ የሚባል የለም። የኢትዮጵያ ኦርቶዶክስ ተዋሕዶ የምናመልከው አንድ አምላክ ብቻ መሆኑን ማሳወቅ እፈልጋለሁ። እውነታውም ይሄ ስለሆነ ማለት ነው። ስለዚህ ሚስጥረ ሥላሴ በምሳሌ ሲገለጥ በንጽጽርም ሲገለጥ ወይም አነጻጻሪ ዘይቤ ብለን የምንገልጻቸው ነገሮች አሉ። አሁን ሶስቱን አብ ወልድ መንፈስ ቅዱስ በስም በአካል ሶስት ናቸው ስል በመለኮት አንድ ናቸው የሚለውን ደግሞ በደንብ የሚገልጹልን በጣም ትምህርቱ ሰፊ ነው፣ በጣም ጥልቅ ነው። በዚህ በ5 ደቂቃ ውስጥ እንዲህ ነው ተብሎ የሚገለጽ አይደለም። እኔ መግቢያውን ነው እየተናገርኩ ያለሁትና ከምንም በላይ ደግሞ በጣም የተከፈተ አእምሮ ያስፈልጋል። ክፍት የሆነ አእምሮ ያስፈልጋል። ያ መሆን ሲችል ሚስጥረ ሥላሴ ይገባናል። መንፈስ ቅዱስም በደንብ ውስጣችንን አስርጾ እውነታውን ይገልጥልናል። ያኔ ሁሉም ነገር ሚስጥሩ ይገለጥልናል ማለት ነው። ሚስጥረ ሥላሴን ገለጥኩ እያልኩ አይደለም በዚህ ደቂቃ ውስጥ፣ ነገር ግን መግቢያውን ነው ራፍል የተናገርኩት። እሺ ኢምራን አለክ? አለሁ። ቀጥል። እሺ አልሐምዱሊላህ ወከፋ ወሰላተ ወሰላምን አላ ኢባዲህ ለዚነ አስጠፋ። ሁላችሁንም ሰላም ብያለሁ። በመቀጠል ያው ዲያቆን ሄኖክ ወገናችን ዲያቆን በአቋጠሩ መሰረት 6ኛ ዲያቆን ናቸው። ሥላሴን ሊያስረዱ የመጡ ማለት ነው። እስካሁን 5ቶቹ ሊመልሱ አልቻሉም። እስኪ ሄኖክ ደግሞ ይመልስ አይመልስ የሚሆን ነገር በሰፊው እናያለን ማለት ነው። ዲያቆን ሄኖክ ምን አደረጉ? ያው ሥላሴ የሚሆን ለማስረዳት መጀመሪያ አምላክን ባህሪ ገለጹ። ግን ችግሩ ምንድን ነው? ሥላሴ የሚባለው ነገር መጽሐፍ ቅዱስ እንደሚያውቀው ነቢያት እንደሚያውቁት ምንም ማለት ማስረጃ ሊያቀርቡ አልቻሉም። ይሄ ደግሞ በጣም ያሳዝናል። ከአምላክ ጀመረ መኪኮላ ላይ እንደዚህ ተመከቱ። አምላክም አለ አላህ እንደዚህ ይላል፣ አማልክት ሶስት ናቸው አትበሉ አለ። ለእናንተ ነው። አማልክት ሶስት ናቸው አትበሉ ተከልከሉ፣ ለእናንተ የተሻለ ይሆናልና። አላህ አንድ አምላክ ብቻ ነው አለ። አምላክ አንድ ነው።
ወገኖቻችን ግን ምን አሉ? አምላክ አንድ አይደለም በአካል ሶስት ነው፣ ሶስት አምላክ በአካል አለ አሉ። ሶስት አምላክ አለ አሉ። ወደ መጽሐፍ ቅዱስ ስንመጣ እግዚአብሔር ምን አለ? ተመልከቱ። እኔ እግዚአብሔር ነኝ፣ ከእኔ ሌላ ማንም የለም፣ ከእኔ በቀር አምላክ የለም አለ። እግዚአብሔር ከእኔ በቀር አምላክ የለም ይላል። ወገኖቻችን ከሱ በቀር ሌሎች አምላኮች አሉ ብለው ይናገራሉ። ዲያቆን ሄኖክም በመጀመሪያው ዝር ይሄን ነገር ሊያስረዳ አልቻለም። መጽሐፍ ቅዱስ ላይ የትኛውም ነቢይ አምላክ ሶስት አካል አለው፣ ሶስት አካል አለው አምላክ ብሎ የሰበከ የትኛውም ነቢይ የለም። መጽሐፍ ቅዱስም አያውቀውም። ታዲያ ከየት ነው የመጣው ካለን ደግሞ አሳያቸው። ከየት ነው የመጣው ካልን ከህንዳውያንና ከጣዖት አምላኪያን ነው። ጣዖት አምላኪያን ከክርስቲያኖች በፊት በስላሴ ያምኑ ነበረ። ተመልከቱ ምሳሌ፣ ይሄ የህንዶች ስላሴ ነው። ያው የህንዶች ስላሴ ነው። አያችሁ አይደለ? ህንዶች ከክርስቲያኖች 1500 ዓመት በፊት በስላሴ ያምኑ ነበረ። ወገኖቻችንም ክርስትናን ሲመሰርቱ ከኢየሱስ ሞት በኋላ በኒቂያ ጉባኤ ምን አጸደቁ? አምላክ ሶስት አካል አለ ብለው የህንዳውያን አስተምሮ አመጡ። ግን መጽሐፍ ቅዱስ አያውቀውም፣ ነቢያትም አያውቁትም። ለዛ ነው የቤተ ክርስቲያን መጽሐፍ ራሱ ተመልከቱ። ምን ቤተ ክርስቲያን መጽሐፍ ይላል? ይሄ መጽሐፍ ይሁ ሙስሊም በማስረጃ የሚያወራው ምን ይላል? የስላሴ ሶስትነታቸው ሳይታወቅ በፊት ወልድ ሰው እስከሆነ ድረስ ሶስትነታቸው አይታወቅም ነበር አሉ። የትኛውም ነቢይ ስላሴ ሶስት እንደሆነ ሶስት አምላክ እንዳለ አያውቅም። ከጊዜ በኋላ የመጣ አስተምሮ ነው። ታዲያ ስላሴዎች እውነት አምላክ ናቸው እንዴ ካል አምላክ አይደሉም። ለምን? እግዚአብሔር አንድ ነው። ክርስቲያኖች ደግሞ ሶስት አምላክ እያመለኩ ነው ያሉት። ምሳሌ ልስጣቸው። ሶስት አምላክ እንግዲህ አንልም ቢሆን ነበር፣ ልስጣቸው ማስረጃ። ክርስቲያኖች ቃል በቃል ሶስት አምላክ ይላሉ። ምሳሌ መጽሐፈ ዜና ተመልከቱ። ምን ይላል? ሳራ ማየት ሳራ ያለችው ተመልከቱ። ዛሬ ሶስቱ ጌቶች በድንኳን ውስጥ እንደተስተናገዱ ምን ሶስቱ ጌቶች። ስለዚህ በክርስትና ምን አለ? ሶስት ጌቶች አሉ። እነሱም ደግሞ እንደ አምላክ ይታያሉ። ግን ደግሞ መጽሐፋቸውን ከፍተን ስንመረምር እውነት አምላክ ናቸው እንዴ? ስለ አምላክ አይደሉም። ለምን ካልን አንደኛ ይታዘላሉ። ሽማግሌ ሆነው ሰው ያዝላቸዋል። ሰው የሚያዝለው አምላክ ደግሞ አምላክ ሊሆን አይችልም፣ አምላክም አይደለም። ታዲያ ቀጣይ ስላሴዎች ምን ያደርጋሉ? የአምላካቸው ባህሪ ምንድነው ስለ ጭራሽ ነው መጽሐፍ ቅዱስ ላይ ያለው አምላክ እንዲሁም ደግሞ ወገኖቻችን የሚያመልኩት አምላክ አምላክ አይደለም። ለምን? መጀመሪያ ስንጀምር ራሱ የሚጸጸት አምላክ ነው። ዘፍጥረት ምዕራፍ 6 ተመልከቱ። እንደዚህ ይላል፣ እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። ጸጸት የሚጸጸት አምላክ፣ በልቡ የሚያዝን አምላክ ነው ዲያቆን ሄኖክ እያመለኩ ያሉት። አያችኋ? ስለዚህ ወገኖቻችን እያመለካችሁ ያላችሁ ሶስት አምላክ ነው። ቀጥሎም ደግሞ የአምላክነትን ባህሪ አያሟላም። ቅድም አንተ የአምላክ ባህሪ ብለህ አልፋና ኦሜጋ ብለሃል። ኢየሱስ አልፋና ኦሜጋ አይደለም። ኢየሱስ ከጊዜ በኋላ የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ የተወለደ ከጊዜ በኋላ የተገኘ ነው። ቀጥሎ የማይለዋወጥ ብለሃል። ግን በክርስትና አምላካችሁ ተለውጧል። ከነዚህ ከአምላኮች ሶስቱ አምላኮች መካከል አንደኛ ወልድ ምድር ላይ መጥቷል፣ ስጋ ለብሷል፣ ተለዋውጧል። አያችሁ አይደለም? ስለዚህ አንተ ባወጣው መስፈርት እንኳን ብንመጣ አምላክህ የአምላክነት መስፈርት አያሟላም። ለምን? ተለዋውጧል። ከአምላክነት ወደ ሰውነት መጥቷል። ትንቢተ ሆሴዕ እግዚአብሔር ምን አለ? እኔ አምላክ ነኝ እንጂ ሰው አይደለሁም አለ። አምላክ ነኝ እንጂ ሰው አይደለሁም። እናንተ ግን እግዚአብሔር ሰው ሆናችሁ ሰው ታመልካላችሁ። የሚገርመው ነገር ደግሞ ምንድነው? ወንድ ልጅ ነው። አያችሁ፣ ይሄ ነው አምላካችሁ። ቀጥሎ መጽሐፍ ቅዱስ ላይ እግዚአብሔር ምን ያደርጋል ስልን ተመልከቱ። የሚያደርገውን እንመልከት። ምሳሌ እንደዚህ ለመጽሐፍ ቅዱስ ላይ ትንቢተ ኢሳይያስ ምዕራፍ 42 ላይ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬ ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ አለ። ስለዚህ አምላካችሁ የሚጨነቅና የሚጮህ አምላክ እንደ እርጉዝ ሴት ማለት ነው። ይሄ አምላክ ነው ወገኔ። ይሄ አምላክ ነው። ሲቀጥል የሚታዘል አምላክ ነው። ሶስት አምላክስ እንዴት ሊኖሩ ይችላል? ግን መጽሐፋችሁ ላይ ቃል በቃል ቅድም እንዳሳየሁት ሶስት አምላክ አለ ትላላችሁ። በቀጣይ ዙር ደግሞ ኢንሻአላህ አምላካቸው ሰይጣን እንደሚያዘው፣ አምላካቸው እንደሚበላ፣ አምላካቸው እንደተገደለ፣ አምላካቸው ደግሞ ስዕሉና ትክክል እንዳልሆነ ኢቭን በመጽሐፍ ቅዱስ መሰረት ራሱ ተገቢ ነገሮችን ያልተገቢ ነገሮችን እንደሚያደርግ በማስረጃ እመጣበታለሁ። ዲያቆን ሄኖክ እባክህን እንደ ትንሽ ደፈር በልና ከዲያቆኖች ተሽለህ አምላኮችህን አስረዳ። የትኛው ነብይ ነው ስላሴን ያመለከው? ይሄን ጥያቄ መልስልኝ። እሺ ዲያቆን 5 ደቂቃ አሉት። ቀጥሉ። ይህ የመጨረሻ 5 ደቂቃ ነው። ወደ ጥያቄና መልስ ነው የምትሄዱት። እሺ ከዚህ ቀጣይ እጃ አመሰግናለሁ። አንድ አካሄድ ላስተካክልና እጃ 4 ደቂቃ አድርግልን፣ 2 ዙር አድርግልን በደንብ እንዲወራበት። እሺ በቃ እኮ 5 ደቂቃ ይሆና ታዲያ 4 ይሆንና 2 ዙር ይሁን፣ እንዳይረዝምባቸውም ሰዎች እንዳይሰለችው 4 አድርግልን፣ 2 ዙር አድርግልን። እሺ ቀጥሉ ዲያቆን። መልካም። እሺ ኢምሩ እንትን የሚለውን እስቲ አሁን መጽሐፍ ቅዱስ ይዘሃል መቼም እየከፈትክ እየነበብክ ነውና 3 ደቂቃ ከሚለውን የጀመርክልኝ ቶሎሳ ደቂቃው 4 ነው ያስክልን። እሺ
መጽሐፈ ሲራክን ምዕራፍ 3 ላይ ሲግለጥልኝ። አሁን ቪዲዮ ለመክፈት ስለማይመቸኝ ነው። ኢምሩ እየሰማኝ ነው? እከፍትልሃለሁ ግን ሰዓት ይሄድብሃል። በአንተ ኃላፊነት ነው። እሺ እኮ አድርገው ክፈትልኝ። አሁን መጽሐፈ ሲራክ ምዕራፍ 3 ከቁጥር 22 ላይ ያለውን ግለጥና አንብብልኝ። እሺ ሲራክ 3:22 አይደለ? ያው አግዤሃለሁ፣ አውጥቼዋለሁ። እሺ እንትን አድርገው። ስላሴ ምን ይላል እዚህ ላይ? ስላሴ ከሰው ይልቅ የገለጡ ምስጢር የለምና ከግብር ገብተ ባህር የስላሴን አትመርምር ይላል። 4 ነጥብ። ይሄ ነው ቅድም ያልኩ ምስጢር ነው የሚለው ነገር በደንብ የተገለጠው። እኔ የምናገረው እኔ የሚገለጥልኝና የምረዳው በኦርቶዶክሳዊ ተዋህዶ ስነ ልቦና ነው። እውነታው ይሄ ነው። ስለዚህ ስላሴ አሁን ቅድም አልክ ስላሴ የሚሸከሙ የሚታዘሉ ናቸው የሚል ነገር አነሳና ይሄ መጽሐፍ ቅዱስ ክፍል የተጠቀሰው የቱ ጋ ነው? ወደ አብርሃም ቤት ሲገቡ ያለው ታሪክ ነው። ወደ አብርሃም ቤት ሲገቡ እኛ አምላክ ነን ብለው አልመጡም። በሽማግሌ መስለው ተመስለው ነው የተገለጡለት። አላወቀምም ነው የሚለው እዛ ጋርና ያ አሁን ቅድም የገለጥከው በስዕል ያሳየውም እውነት ለመናገር መጽሐፍ ቅዱስ ሲነበብ ፊክሽን አይደለም። አንተ ብቻ በፈለግከው ተረድተህ አንተ ብቻ በፈለግከው የምተረጉመው ሳይሆን መጀመሪያ መጽሐፍ ቅዱስ ሲጻፍ በመንፈስ ቅዱስ ተመርተው ቅዱሳን የጻፉት ነው። ይነበባል፣ ከዛ ይተረጎማል፣ ከዛ ይመሰጠራል። እነዚህ 3 ደረጃዎች ማለፍ አለበት እና ወዳጄ አንተ በጣም ነገሮችን በራስ መንገድ ብቻ የምትወስደው ነውና ጌቶች 3ቱ ጌቶች ታዝለው ምናምን ነው ስትል የነበረው ቅድም። ምንም 3ቱ ጌቶች እንጂ 3ቱ አምላኮች አልተባለም። ጌታ ደግሞ አንድም ሰው በቤቱ ጌታ ሊሆን ይችላል። እኛ ደግሞ የምናመልከው ጌታ ብቻ ሳይሆን የጌቶች ጌታ የአማልክት ሁሉ ደግሞ አምላክ ነው ብለን ነው የምናመልከውና እውነቱን ስነግርህ ይሄ በራስ መንገድ ብቻ ነገሮችን አጣሞ መረዳት ይሄ ለአስተምሮትም በእኛ አረዳድም የሚያስኬድ አይደለም ወዳጅ። ይህን ይመስላል። አለቀ። ደቂቃ አለ። አይ ችግር የለውም ጨርሻለሁ። እሺ ደቂቃ ያስጀምርልኝ። እሺ አልሐምዱሊላህ። እንዳየነው ዲያቆን ሄኖክ ስላሴን ሊያስረዱ አልቻሉም። ምን ብዬ ጠይቄ ነበረ? የትኛው ነብይ ነው ስላሴን የሰበከ ብያቸው ነበረ። አልሐምዱሊላህ መልስ እንደሌለ አይተናል። ቀጥሎ ምን የሚል ጥቅስ አመጡ? አይቻልም ውይይት አይረብሽ። እሺ ቀጥሎ ምን የሚል ጥቅስ አመጡ? ስላሴ ከሰው ይልቅ የገለጡልህ ምስጢር የለም የሚል ጥቅስ አመጡ። ሰምታችኋል? ስላሴ የሚል ከመጽሐፍ ቅዱስ አመጡ። ታዲያ እውነታው ምንድን ነው ስንል እውነታው ጥቅሱ እንደዛ አይልም። ያጀማ ጥቅሱ እንደዛ አይልም። ላሳያችሁ። ጥቅሱ የሚለው ምንድን ነው? እዩ። ከአስፈላጊ ስራዎችን አትመርምር ነው የሚለው። አላስፈላጊ ስራዎችን አትመርምር፣ ከሰዎች ይልቅ ለአንተ እጅግ ተገልጦልሃል ነው የሚለው። ቄሶቹ ግን ቀይሮ ምን አደረጉት? ስላሴን አትመርምር ብለው መጽሐፍ ቅዱስ ላይ ጨመሩበት። እዚህኛው መጽሐፍ ቅዱስ ሰማያዊ መጽሐፍ ቅዱስ ላይ ማለት ነው። ጥቅሱ ምንድን ነው የሚለው? አስፈላጊ ነገሮችን አትመራመር ነው የሚለው። አያችኋ? ስለዚህ ቄሶቹ ራሱ ዲያቆን ሄኖክም ከብዷቸው መጽሐፍ ቅዱስ ላይ የሌለውን ስላሴ የሚል ቃል ጨምረው ሲያስተምሩ አይተናል። ይሄ ደግሞ ለቤተ ክርስቲያኒቱ ውርደት ነው። ለምን ስላሴ የሚል ቃል የለም፣ ግን ቤተ ክርስቲያኒቱ መጽሐፍ ቅዱስ ላይ ጨምራለች። ደስ የሚሆን ነገር ግን እኛ በሰራ ነው ስራ በሚዲያው በሁሉም ነገር አልሐምዱሊላህ እዚህኛው እትም ጋር ስላሴ እንደማይል አምናለች። ቀጥሎ ምን አለ? አምላኬ ታዝሏል እኮ ችግር የለውም የሚል ነገር አነሳ። ብራዘር የሚታዘል አምላክ አንተ አምልከው፣ እኛ እናመልከውም። ሽማግሌ ሆኖ የሚታዘል አምላክ አምላክ አይደለም። ደግሜ እናገራለሁ። ግን አንተ እያመለከው ያለው ታዝሏል። ቀጥሎ 3 ጌቶች ያለው እኮ አብርሃም ቤት ሲጋለጥ አልታወቀም ነበረ። ችግር የለም ልቀበልህ፣ በአንተ ሀሳብ ሄደ። እሺ ሳራ 3 ጌታ ካለችው እንስማማ። ቀጥሎ ግን ሰይፈ ስላሴ ለምን የሚል ነገር አለ? የትእዛዛቸው ባህሪ አንድ የሆነ 3 ጌቶች ናቸው።
ሶስት ጌቶች ናቸው። እያመለካችሁ ያላችሁት ሶስት ጌታ ነው። ይሄ ደግሞ መጽሐፍ ቅዱስ ላይ የለም፣ ከጣዖት አምላኪያን የመጣ ነው። ይሄን ነገር ዲያቆን እንዶ ፕሊስ ውይይት ገብተሃል አይደለ? የትኛው ነብይ ነው ስላሴን የሰበከው? ከመጽሐፍ ቅዱስ ገብተህ አሳይ። 4 ደቂቃ ወሰደ። ገና 2 ደቂቃ ላይ ቆመ። በቃ መልስ የለውም። ቆመ خلاص ቀضይ حظه በቃ ዱን አሳለፈ። 2 ደቂቃ ብቻ አውርቶ ይሁት አደረገ። ይሄን ያልኳችሁ ስላሴን ሰው ፊት ቁማችሁ ልታስረዱት አትችሉም። ኢቭን እኛ ብቻ አይደለም ያጀማ የስላሴ ምስጢር እኛ ብቻ አይደለም መልአኮችም አይገባቸውም። ተመልከቱ ምሳሌ ይሄ ሰይፈ ስላሴው ምንድነው የሚለው? የስላሴ ምስጢር ያው ከሰውና ከመላእክት ከማንኛውም ፍጥረት የተሰወረ ነው። ስላሴ እንኳን ሰዎች መልአኮችም አይገባቸውም። ክርስቲያን ወገኖቻችን የሚያመልኩት አምላክ እነሱ ራሱ አልገባቸውም። ሰው የማይገባው አምላክ ነው እያመለካቸው ያለችው። እግዚአብሔር መጽሐፍ ላይ ምንድን ነው ያለው? የተገለጠው ለእናንተ ነው፣ ሚስጥሩ ግን ለእግዚአብሔር ነው። ዘዳግም ላይ አይደለ እንዴ? ስለዚህ ክርስቲያን ወገኖቻችን ከእግዚአብሔር ቃል ወጥታችሁ ሚስጥራዊ አምላክ፣ የማይታወቅ አምላክ፣ ነቢያት አላመለኩት አምላክ፣ ከጣዖት አምላኪዎች የመጣን አምላክ እያመለክን ያለው። እባክህን አሁን ደግሜ እጠይቅሃለሁ፣ የትኛው ነብይ ነው የትኛው ሐዋርያ ነው ስላሴን የሰበከው? ቁርአን አይደለም መጽሐፍ ቅዱስ ላይ ገልጠህ አሳየኝ። ሁለተኛ ደግሞ እያመለከው ያለው አምላክ ሰይጣን ያዘዋል። ማስረጃ መጽሐፈ ኩፋሌ ምዕራፍ 14 የእግዚአብሔር ቃል እንደተመለከቱ እንደሚል ሁሉን የሚገዛ ሰይጣን መጥቶ በአምላክ ፊት ቆሞ እንዲህ አለ። ሰይጣን ሁሉን ይገዛ በክርስትና መጥቶ ምን አለው? እነሆ አብርሃም ልጁ ይስሐቅን ይወደዋልና ከእርሱ ይልቅ አስበልጦ ይወደዋልና በመሰዊያው ላይ መስዋዕት አድርጎ ይሰዋው ዘንድ ንገረው አለ። ሰይጣን አምላክን አዘዘው። የሰይጣንን ቃል ደግሞ ሰምቶ አምላክ ማድረግ ተመከቱ። ያው እዚህ ጋር መጥቶ አብርሃም የምትወደው ልጅህን ሰዋ አለው። የማንን ቃል ሰምቶ? የሰይጣንን ቃል ሰምቶ። የሐቢቢ ዲያቆናችን ዲያቆን ነው ከባኩትን የሚያመልኩት አምላክ ሰይጣን ያዘዋል ማለት ነው። እስኪ እቺን ነገር መልሱልን። እቺን ነገር ማወቅ እንፈልጋለን፣ ማወቅ አለብን። ቀጥሎ ደግሞ መጽሐፍ ቅዱስ ላይ ስናነብ እግዚአብሔር በማይገባ መንገድ ተገልጿል። ምሳሌ ኦኬ፣ እሺ ዲያቆን ይቀጥሉ። ደቂቆትን በአግባቡ ተጠቀሙሽ። ዲያቆን በኋላ ከጀመረ በኋላ ኢንተራፕት ከሚያደርጉ ደቂቆትን በአግባቡ ይጠቀሙ። ችግር የለውም። ኖ አይ እኔ ቅድም ተናገር ያለው ምንድን ነው መጽሐፍ ቅዱስ 3 ደረጃዎችን ያልፋል ብዬ ቅድም አሁን የመጽሐፈ ሲራክ ምዕራፍ 3:22 ያነሳውልህን ይሄ አይደለም ብለህ ያመጣኸው መጽሐፍ ምን የሚል መጽሐፍ ነው? አልጠቀስከውም። ምን እንደሆነ አላውቅም፣ ከየት እንዳመጣኸው ማለት ነው። ስለዚህ እኔ የምቀበለው መጽሐፍ ቅዱስ ላይ ግን መጽሐፈ ሲራክ ምዕራፍ 3:22 ላይ ያለው ቃል ስለ ስላሴ የተገለጸው ይሄን ይመስላል። የገለጥኩትን ነው የሚመስለው። እውነታው እሱ ነው። ሲቀጥል ስለ መጽሐፍ ቅዱስ ቃል ማንም በፈለገው መንገድ መተርጎም የለበትም ብያለሁ። አንተ እንደ ፊክሽን እንደፈለግከው እየተረጎምከው ነው ያለውና ያም ደግሞ ያው በራስ መንገድ ያው የምትሄድበትም ዓላማው እሱ ስለሆነ ችግር የለውም። እኔ ተናገር ያለው ማቴዎስ ወንጌል ምዕራፍ 3:12 ላይ የአብ የወልድ የመንፈስ ቅዱስን መገለጥ በደንብ ያየንበት ምስጢሩን በደንብ ያየንበት ስለሆነ ማንበብ ትችላለህ። ከዛ በኋላ መረዳት ትችላለህ። ችግር የለውም። ዘፍጥረት ምዕራፍ 1:26 ላይም በዚሁ መልኩ መጥቀስ ይቻላል። ከምንም በላይ ደግሞ ምስጢረ ስላሴን ለመረዳት የዮሐንስ ወንጌልን በደንብ ማንበብ ያስፈልጋል። በመጀመሪያም ቃል ነበረ ብሎ ይጀምራልና ቃል ምንድን ነው የሚለውን በደንብ መረዳት ያስፈልጋል። እያንዳንዱ ነገር አሁን አንተ ቁርአንን ነው የምትቀበለው፣ ቁርአንን ነው የምታነበው፣ መጽሐፍ ቅዱስን ነው የማነበው። ስለዚህ በእኔና በአንተ መሀል ትልቅ ባህር አለ። በዚህ ትልቅ ባህር መካከል ሆነን ደግሞ መተማመን መረዳዳት የሚቻልበት አግባብ የለም። ይህንን በደንብ ማወቅ ያስፈልጋል። ስለዚህ ስለ ምስጢረ ስላሴ ስናወራ ቅድም ያው የትኛው ነብይ ነው የሰበከው የሚል ጥያቄ አንስተሃል። እንግዲህ ጠቅሼልሃለሁ። መቀበል አለመቀበል ያንተ ፋንታ ነው የሚሆነው። ምክንያቱም እውነታው እሱ ስለሆነ ይሄ ነው። ከምንም በላይ ደግሞ ትንቢተ ሚልክያስ ምዕራፍ 3:6 ላይ ያለውን ማንበብ ትችላለህ ብያለሁ። ቅድምም እንደማጣቀሻ ስለ አምላክ አዳኝነት፣ ስለ አምላክ አይለወጥ መሆኑን፣ አምላክ ተለውጧል፣ አምላክ ሰው ሆኗል ነው ያልከኝና አዎ አምላኬ ሰው ሆኗል። አምላኬ ሰው ሲሆን ግን ፍጹም አምላክነቱን ሳይለወጥ ነው። ይሄ ደግሞ ምስጢረ ስጋዌ ብለን በቤተክርስቲያናችን ከ5 አዕማደ ምስጢር በደንብ አድርገን የምንማረው
በደንብ አድርገን የምንረዳው ስለሆነ ይህንን ለሙስሊሙ ወንድሜ ማስረዳት አይጠበቅብኝም። እኔ ስለተረዳሁት፣ እኔ ስላወቅኩ፣ እኔ ስላመንኩ እከተለዋለሁ ማለት ነው። ስለዚህ ትንቢተ ሚልክያስ ምዕራፍ 3 ቁጥር 6 ላይ እንዲሁም መዝሙር ዳዊት መዝሙር 102 ከቁጥር 25 እስከ 27 ያለውን የአምላኬን አይለወጤነት የአምላኬን ሕያውነት በደንብ የሚያስረዳኝ የመጽሐፍ ቅዱስ ክፍል ነው። ይህን በደንብ ማወቅ መረዳት የሚጠበቅብኝ እኔ ነኝ። ወንድሜ ኢምራን ማወቅ ግዴታ አይደለም። ከምንም በላይ ደግሞ የአብ የወልድ የመንፈስ ቅዱስን ምስጢር በደንብ የምናይበት ክፍል ኦሪት ዘጸአት ምዕራፍ 3 ከቁጥር 14 ላይ፣ ትንቢተ ኢሳይያስ ምዕራፍ 46 ከቁጥር 9 ላይ እንዲሁም ደግሞ የመጽሐፍ ቅዱሳችን የመጨረሻው ክፍል ዮሐንስ ራእይ ምዕራፍ 1 ከቁጥር 8 ላይ ያለውን በደንብ ማየት ይቻላል። የሐዋርያት ሥራ ምዕራፍ 5 ከቁጥር 3 እስከ 4 ያለውንም ቃል በተለይ ስለ መንፈስ ቅዱስ በደንብ የሚያስረዳን የመጽሐፍ ቅዱስ ክፍል ነው። እግዚአብሔር ይግለጥልን፣ እግዚአብሔር እውነቱን ያሳየን። የምናውቀውን እውነት ደግሞ እንመሰክራለን። ስላሴን የሰበኩ ነቢያት እነማን ናቸው ብለህ ተናግረሃል። ይኸው ጠቅሼልሃለሁ፣ ግን አንተ ቀየርከው እና አዝናለሁ። እኔ በጣም ያለኝ ነበር አለ። ከዛ የሆነ ሰው ሲነግረኝ አስጀመረልኝ። እኛም በእውነቱ አዝናል። ዲያቆን ሄኖክ አምላኮትን ሊያስረዱ አልቻሉም። አንድ ማስረጃ ጠቅሰው ስላሴን የሰበከ ነቢይ ማሳየት አልቻሉም። መጨረሻ ላይ ሰው አይገባውም፣ መንፈስ ቅዱስ ይግለጽልህ፣ ሲጀመር አይገባህም ብለው ዘግተዋል። ስለዚህ ዲያቆን ሄኖክ እያመለከው ያሉት አምላክ ሰው የማይገባው ሊረዳ የማይችል አምላክ ነው። ይሄ ደግሞ አምላክ ሊሆን አይችልም ከጣዖት አመጋን የመጣ ቢሆን እንጂ ማለት ነው። ይሄን ነገር አስረግጬ መናገር ፈልገው ዲያቆን ሄኖክ ሞክረዋል። ቢሞክሩም ግን አምላኩ መጽሐፍ ቅዱስ ላይ እንደሌለ አሳይተውናል። ያጀማ ጥቅስ ጠቀሱ። ጥቅስ መጥቀስ ሳይሆን እኮ ገልጠው አንብበው እዚህ ጋር ይሄ ነቢይ ሰብከ ማለት ይችሉ ነበር፣ ግን አልቻሉም። ቃል ልግባላችሁ አሁን ይሄ 6ኛ ዲያቆን አይደል 7ኛ ዲያቆን እንኳን 8ኛ 100 እንኳን ሆኖ ቢመጡ ወረበል ከዓባ ስላሴ ሊያስረዱ አይችሉም። ወረበ ሙሐመድ ብያለሁ፣ አይችሉም። ማንን ሊያስረዳቸው? ለምን? ስላሴ 3 አምላክ ነው፣ 3 አምላክ ይመለካል። መጽሐፍ ቅዱስም አያውቀውም። ቀጥሎ ያመጣው መጽሐፍ ቅዱስ የትኛውን ነው አሉ። ሜቢ መጽሐፍ ቅዱስን ካወቀ ይሄን ያመጣው ያ መጽሐፍ ቅዱስ ምንድን ነው የሚለው? ያው አላስፈላጊ ነገር አትመራመሩ፣ ስላሴ የሚል ቃል የለውም። ዲያቆን ቄሶቹ አጭበርብሯችሁ ነው እንጂ ስላሴ የሚል ቃል የለውም። አላስፈላጊ ነገር አትመራመሩ፣ ያው መጽሐፈ ሲራክ አንደኛ። ሁለተኛ ደግሞ የአምላኩ ስም ማን ነው? ይሄ ስላሴ ተብሎ ከአምላክ ማን ነው ስለ ተመልከቱ፣ እዚህ መጽሐፍ ላይ ምን እንደሚል ጸሎተ ባርቶስ ምንድን ነው የሚለው? አምላክ ስም ተመልከቱ ሁላችሁ። የአምላክ ስም ማን ነው? አንዴ እንክፈተው። ያው የአምላክ ስሞች ማን ናቸው? ድልዳ፣ ለውላ፣ ዲ፣ ካባ። የአምላካችሁ ስም ዲ ነው፣ ካባ ነው። ይሄ ስም የያዘ አምላክ ያመለካችሁ ያላችሁት ቄሱ እንዴት እንደሚቀሩ ተመልከቱ። እንግዲህ ለአምላካቸው ምን ብለው ስም አወጡ? ካባ፣ ኒ፣ ሆራ። ይሄ አምላክ ስም ነው። ቢላህ አለይኩም አምላካችሁን እንዴት ነው የምትቀልዱበት ክርስቲያን ወገኖቻችን? ቀጥሎ አምላካቸው አንደኛው አባት፣ አንደኛው ልጅ፣ አንደኛው እናት ነው፣ ቤተሰብ ናቸው። ማስረጃ ታላቁ የቤተ ክርስቲያን አባት ዳግማዊ ሚሴ ቅዱስ ኢጲፋንዮስ ተመልከቱ ያለው ነው። አዳም ማለት ከሕያው እግዚአብሔር አባት ከሕያው መንፈስ ቅዱስ እናት መንፈስ ቅዱስ ይሄኛው አምላክ እናት ነው። እናት የሆነ አባት የሆነ ልጅ የሆነ አምላክ ነው እያመለካችሁ ያላችሁት። እባካችሁ ይሄ ከጣዖት አምላክ የመጣ አስተምሮ እንጂ የትኛውም ነቢይ አያውቀውም። ቀጥሎ እግዚአብሔር ይሄን ነገር እንዳይገባቸው ሰዎች ምን ያደርግ ነበረ? ያታላቸው ነበረ። ማስረጃ ትንቢተ ኤርምያስ ተመልከቱ ምን እንደሚል። አቤቱ አታለልከኝ እኔም ተታለልኩኝ አለ ኤርምያስ። የእግዚአብሔር ነቢይ ምን አለ? አታለልከኝ አለ። ስለዚህ እግዚአብሔር ነቢያቶችን ያታላቸው ነበረ እንዳይገባቸው። ሄኖክ በደንብ ደግሞ አደምጥን በደንብ ነቢያቶችን እግዚአብሔር ያታላቸዋል ስላሴ እንዳይገባቸው። አሁን እዚህ ጋር ባኮትን ስላሴን የሰበከ ነቢይ ካለ ያምጡልን። አልቻሉም፣ ግን እስካሁን አልቻለም። በመቀጠል ወደ ኢየሱስ ደግሞ እንምጣ። ኢየሱስ በክርስትና ወንድ ልጅ ነው፣ ክርስቲያኖች ደግሞ ያመልኩታል። ያን ወንድ ልጅ ያጀማ ያን ወንድ ልጅ ክርስቲያኖች ያመልኩታል። ግን የሚያዛዛው ነገር ምንድነው? ያ ወንድ ልጅ ሰይጣንን እንኳን ማሸነፍ የማይችል አካል ነበረ። ማስረጃ የማቴዎስ ወንጌል ምዕራፍ 4 ተመልከቱ። የእግዚአብሔር ቃል እንደሚል አያችሁ። ዲያቆን ማስረጃ ሲሰጥ እንደዚህ የሚገለጠው እየገለጣቸው አውሩ እንጂ ጥቅስ መጥቀስ አይደለም። አምላክ ወደን ሲያስረዱ ዝም ብሎ አልተገለጠም እኮ ማስረዳት አልችልም ሳይሆን ማስረዳት ጠቅሶ ይጥቀሱ። አሁን ዲያቆን ምንድን ነው ቅድም ሰምታችሁ ከሆነ ማስረዳት አይጠበቅብኝም አሉ። ዲያቆን የማያስረዱ ከሆነ እዚህ ምን ሊያደርጉ መጡ?
ጉድ እኮ ነው። ተመልከቱ ምን እንደሚል። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው። ሰይጣን የሚያዘው አምላክ ሰይጣን የሚወስደው አምላክ ነው እያመለካችሁ ያላችሁት። እንደምን ተመልከቱ ምን እንደሚል እዚህ ጋር ቀንዶቹ 7 አይኖቹ 7 ራሶቹ 10 የሆነ ለመስዋዕት የቀረበ የተዘጋጀ እርሱ ኢየሱስ ነው አለ። ኢየሱስ በክርስትና ምን አለው? ቀንዶቹ 7 የተባለ አካል ነው። እንዴት እንደሚቀዱ አምላክ ተመልከቱ። እንግዲህ ይሄ ነው አምላክ ብለው እያመለኩ ያሉት። በጣም ብዙ ግሮች ነበሩ አጀማ፣ ግን ሰዓት ስላጠረ ማሳየት አልችልም። እንደሰማችሁት ግን ከሆነ ግን ዲያቆን ሄኖክ አምላካቸውን ሊያስረዱ አልቻሉም። ይሄን ያየሁት አንድ ርዕስ እንኳን መጥቀስ አልቻሉም። ጨርሰናል። ለዓለማቱ ጌታ ምስጋና ይገባው። ጥያቄና መልስ 20 ደቂቃ ላድርግላችሁ። 15 አድርገው። እሺ እንትን በል ኢምራን አንተ ጀምርና ከዛ እሳቸው መጨረሻ ላይ ይቀጥላሉ። አይሻልም? እሺ ዲያቆን አሁን ኢምራን ጠያቂ ነው፣ እርሶ መላሽ ኖት። ከዛ የሚቀጥሉ 15 ደቂቃ ደግሞ እርሶ ይጠይቃሉ፣ ኢምራን ይመልሳል። እሺ ዲያቆን አሉ አለው። እየሰማው ነው። ተስማማን? ይጠይቅ፣ ችግር የለው። እሺ ዲያቆን ሄኖክ ካሉ ታንሱ። ይሰማታል? አዎ በሉኛ። ደቂቃውን ፓውዝ አድርግልኝ። ድጋሚ አስጀምር። እስካሁን አላወሩ ይሰማ። እሺ ሰዓት ስለማይበቃ ቃል በቃል መለሱልኝ። እሺ አስጀምሩ አሁን። እሺ ዲያቆን ሄኖክ የሉቃስ ወንጌል ምዕራፍ 1 ላይ ማርያም የወለደችው ወንድ ልጅ ነው አይደለም? ወንድ ልጅ ነው። ያንን ወንድ ልጅ ያመልኩታል አያመልኩትም? አቤት። ያንን ወንድ ልጅ ያመልኩታል ወይስ አያመልኩትም? በሚገባ አመልከዋለሁ። አመሰግናለሁ። የማቴዎስ ወንጌል ምዕራፍ 4 ላይ እንደዚህ ይላል፣ ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው ይላል። ኢየሱስ ሰይጣን ወስዶታል፣ ወሰደው ወደ ተራራ ይላል ወስዶታል። ስለዚህ አምላክ በሰይጣን ተፈትኗል አይደለም? አመሰግናለሁ። በሰይጣን የሚፈተና ቃል እናመልክ። ሶስተኛ ተፈተነ ከዛስ ዋናው ፖይንት እሱ ነው። እሱ ተፈተነ ከዛስ ለምን አትፈተነ? ጥያቄ ይሄ ነው። በደቂቃው ጠይቃለሁ። ፓውዝ አድርገው ችግር የለውም እንዴ? ለምን ፓውዝ አድርገህ አታድርም? ሲጀመር ይኸውልህ አንተ በሚጠቅም ብቻ አንተ በምትፈልገው ታርጌት ብቻ እንድትወስደኝ አልፈልግም። ገባ? የሚጨመር ካለ በኋላ እኮ መጠየቅ ይችላል። አሁን ጠያቂ ነኝ። ጠያቂ ነኝ። ተመለሰልኝ እኮ ተመለሰልኝ ማለፍ እችላለሁ። በውይይት ህግ መሰረት ዲያቆናችን አንድ ሰው ተመለሰልኝ ካለ ወደ ቀጣይ የሚታለፍ እንደዛ ከሆነ ይንገሩኝ። አንድ ሰው ተመለሰ ካለ በኋላ ደቂቃ መፍጨት ይቻላል እንዴ? ዲያቆን አይቻልም። ወንድሜ ስማኛ፣ እኔ በፈለግከው መንገድ እንድትመራኝ አልፈልግም ብያለሁ። ጠየቅ። ሰይጣን ለምን አልቀጠልክበትም? ለምን አምላካችሁ ሰይጣን እንዳዘዘው አምነዋል። በቃ ፖይንት እሱ ነው። በጣም ጥሩ። ስለዚህ አንተ ደግሞ በምትፈልገው ፖይንት ብቻ እንድትመራኝ አልፈልግም። ምን መጨመር ፈልገው ነው? የመጨመር እድል ስጣችሁ። ምን ልቀጥልበት? ከዛስ እኔ ፖይንት እሱ አይደለም። ከዛ የተፈጠረው ፖይንት አሁን ጠያቄ እኮ ነኝ። ቶሎ አልገባቸውም። አንተ በምትፈልገው ፖይንት ደግሞ ጠያቄ ነኝ። አሁን እሺ ዲያቆን ቆይ አንዴ ላግባባችሁ። አሁን ምን መሰሉት ዲያቆን፣ ይሄኛው 15 ደቂቃ ኢምራን ጥያቄ ጠይቁትና እርሱ ይመልሳሉ። ከዛ የሚቀጥለው ደቂቃ ላይ ደግሞ እሱ ጥያቄ ይጠይቃሉ። ከዛ እሱ መልስ ይመልሳል። ቆይ ልጨርስ ነው። ከዛ በኋላ የሚቀጥለው መጨረሻ ላይ ማጠቃለያ ሲሰጡት ሲጠይቀኝ ዛና ዚህ የዘለለ ሳይሆን የጀመረውን ነገር መጨረስ አለበት። እሱ በሚፈልገው ፖይንት ደግሞ እኔ መሄድ አልፈልግም እኮ እሱ ተመለሰልኝ ካለ ተመለሰልኝ። መጀመሪያም ነግሬህ ከሆነ ወደዚህ ስመጣ አንተ በምትፈልገው እንድትመራኝ አልፈልግም ብዬ ነበርና እውነት ከሆነ ያስከው ኖ እሱ እኮ በሚፈልገው እኮ አልመረውትም። ቆይ ዲያቆን፣ እሱ በሚፈልገው ሲሆን የመረውት እርሱ ጥያቄ ነው ብሎ ያሰበውን ነገር ይጠይቁታል አይደለም? ስለዚህ እንዲጨርስ ፈልጋለሁ። አለም መሰለ እሱ ተመለሰልኝ ካለስ ቆይ አይደለማ። ቆንስል ሲሆን እሱ ታርጌት አለው። ታርጌቱ ብቻ ይዞ ፖለቲካ መስራት ነው የፈለገው እኮ። ታዲያ እሱ የሚቀጥሉን 15 ደቂቃ እሱን ያስተካክላሉ። እሱ እኮ ነው ፖይንቱ። አሁን እሱ ብቻ ጠይቆ ብሄድ ኖሮ ቆይ አንዴ አዳምጡኝ ዲያቆን፣
እርሱ አሁን ጠይቆ ብቻ ቢወጣ እንዳሉት እርሱ ላይክ የሚመቸውን ነገር ታርጌት አድርጎ እንትን ይላል። ግን የሚቀጥለው 15 ደቂቃ እርሱ ይህንን ነገር እያብራሩ ለታዳሚው ግልጽ ያደርጋል። ውይይት ማለት እኮ ይሄ እኮ ነው። ከዛ የሚቀጥለው ደግሞ ማጠቃለያ ደግሞ ላይ እርሶ ላይክ የተንጋደደ ወይ የተንሸዋረረ እይታ ነው ብሎ ያሰቡትን ነገር ያስተካክላሉ፣ በደንብ ያስተምራሉ። ገቦት ትቀጥል ይሰማል። ስለዚህ እንደዛ ነው። እሺ ዲያቆን ቅር ቢሎትም አካሄዱ ደስ ባይሎትም እንትን አይልም። በሚቀጥለው 15 ደቂቃ እሱን ክሊር ያደርጋል። እሺ እኮ ገባኝ። መጀመሪያም አልገባም ያልኩበት ምክንያት ምንድን ነው? በቃ የሆነ ታርጌት ይዞ ይመጣል። እያየሁ የነበረው ሁኔታ የታዘብኩት ማለት ነው። ታርጌት ያፍርሷ ዲያቆን እሱን ታርጌት የሚቀጥለው 15 እሱን ታርጌት ደግሞ የምናፈርሰው አሁን ሚውት እሱም አንስቷል፣ እኔም አንስቻለሁ። እንደዚሁ አሁን ፊት ለፊት የእርሱ ደቂቃ ላይ ያፈርሳሉ። እርሱ እኮ 15 ደቂቃ የሚሰጡት ለዛ እኮ ነው። ገቦታ አይደለ? የእርሱ 15 ደቂቃ ላይ እሱ ታርጌት አድርጓል ብሎ ያሰቡትን ነገር እየጠየቁ እያፋጠጡ እንትን ይሉታል። ገቦታ ይቀጥላል። ቀጥል ግድ የለም። እሺ እዚህ ጋር እንደዚህ የሚል ነገር አለ። አብ ወልድ መንፈስ ቅዱስ ሆይ የፍጥረውን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ይላል። አብ ወልድ መንፈስ ቅዱስ ከርስ አላቸው? ምን ማለት ነው? ጥያቄ ከርስ አላቸው? ምን ለኔ ጋር ሰይፈ ስላሴ ምንድን ነው የሚለው? መልካ ስላሴ፣ ሰይፈ ስላሴና ሰይፈ መለኮት። ስለዚህ ሚስጥረ ስላሴን ደግሞ በደንብ በጥልቀት ስትረዳ አብ የራሱ መልክ አለው፣ የራሱ ገጽ አለው። ወልድ የራሱ መልክ አለው፣ የራሱ ገጽ አለው። መንፈስ ቅዱስ የራሱ አካል አለው፣ የራሱ መልክ አለው። ጥያቄ ከርስ አላቸው? ዝርዝር አድርጌ ነገርኩህ። እንግዲህ ከርስ አላቸው? አብ የራሱ መልክ አለው፣ የራሱ ገጽ አለው። ወልድ የራሱ መልክ አለው፣ የራሱ ገጽ አለው። ከራሳቸው ገጽ መካከል ከርሱ አንዱ ነው። ከርስ አላቸው? አንተ ምን እንትን ባዮሎጂ ነው እንደማስተምር እየነገርኩ እኮ ነው። አሰማኝ። በቃ ተውት። እሺ አትቆጣ። በቃ ችግር ዋናው ከርሱ የሚለው አይተናል። ቀጣይ ጥያቄ። አትቆጣ ሳይሆን እኔ አልተቆጣሁም እየነገርኩ። ካልተቆጣ መልስ ላይ መጽሐፉ ከርስ ይላል። ከርስ አላቸው? አብ የራሱ አካል አለው። እሺ ከአካል ውስጥ እሱ ያውቁታል መሰለህ ዲያቆን። እኔ አልጠየቁት እያመለሰ ጥያቄ ነው መልሱ። ጥያቄ ስለ አካል ሳይሆን ከርስ አብ የራሱ አካል አለው፣ የራሱ ገጽ አለው። አካል ሲባል ከምን ጀምሮ ነው? መንፈስ ቅዱስም በዛው ልክ። እሺ አካል ሲባል ከምን ጀምሮ ነው? ነገር አትፈልግ። መረጃ የሚረዳ አእምሮ ካለ አካል ሲባል ምን ነው? የሚረዳ አእምሮ ካለ አሁን አካል የተባለውን አስረዱኛ። አካል ምን ነው? የሚረዳ የሚገነዘብ አካል የሚለው አስረዱኛ። ለምን ያስፈልጋል? አካል የተባለው ምን ነው ይንገሩኝ ወዳጄ። አካል የተባለው መናገር አልፈለጉም። የሚረዳ አእምሮ አታዳምጥም? ማዳመጥ ጥያቄ እሱማ ሰማሁኝ እኮ አካል አላችሁ ተቀብያለሁ። አካል ተስማማ። ግን ጥያቄ አካል የተባለው የሚያረጋ አእምሮ ካለ አካል ምን ነካቸው? ያቆ ለምን አይመለሱልኝ? አካል የተባለው ምን ነው? ኢምራን ሱብሃንአላህ። ቆይ ጥያቄ ለምን አይመለሱልኝ? ዲያቆን ጥያቄውን እየመለስኩልህ። እሺ አካል ማለት ነው? አካል ማለት ምን ማለት ነው? ለምን ጥያቄ በጥያቄ የምትጠይቀው? በቃ ተውት። እሺ እዚህ ጋር እንደዚህ ይላል አካል። እሺ እዚህ ጋር አካል ማለት እዚህ ጋር እንደዚህ አካል ማለት ከራስ ፀጉር እስከ እግር ጥፍር ድረስ ያለው ነው ይላል። እግዚአብሔር ከራስ ፀጉር ጀምሮ አለው። እሺ አለው። አዎ አለው ካለ አዎ ይበሉኛ። ስፔሲፊካሊ ለምን ትጠይቀኛለህ? እኔ ዋናው ስፔሲፊካሊ አልጠይቅም። እሺ ላስተካክለውና አካል ማለት ከራስ ፀጉር እስከ እግር ጥፍር ነው ይላል። እግዚአብሔር አካል ሲባል ከራስ ፀጉር እስከ እግር ጥፍር አለው ማለት ነው። አብ የራሱ አካል የራሱ ገጽ አለው። ወልድ የራሱ አካል የራሱ ገጽ አለው። መንፈስ ቅዱስ የራሱ አካል የራሱ ገጽ አለው። ምንም ማድረጋቸው ወደ ቀጣይ ለፍ ቀጣይ ጥያቄ ምንም አይመለሱትም። ሌላ ቀጣይ ጥያቄ አልተመለሰም። ስላሴ በአካል ስንት ናቸው? አንዴ ስላሴ በአካል ስንት ናቸው? ስላሴ በአካል ህዝብ አይቷል። ዲያቆን ያው ሸሽተውታል፣ ግን ህዝብ አይቷል። ችግር የለውም። እግዚአብሔር በአካል ስንት ነው? ሶስት ምን? አብ ወልድ መንፈስ ቅዱስ በአካል ሶስት ናቸው። አሁን ነግሬሃለሁ እኮ። ሶስት ምንድን ናቸው? ሶስቱ ምን ሰው ናቸው? አምላክ ናቸው? ሶስቱ አምላክ ናቸው። ምን ናቸው? ሶስቱ ምንድን ናቸው? አንድ አምላክ። ሶስቱ ምንድን ናቸው? ምንነታቸው ምንድን ነው? አንድ አምላክ። እሺ ከመጽሐፍ ቅዱስ ማስረጃ ሰጡኛል። አብ ወልድ መንፈስ ቅዱስ ሶስቱ አካል አንድ አምላክ እንደሆኑ
ከመጽሐፍ ቅዱስ ቅድም የጠቀስኩልህ ለምሳሌ አሁን መጽሐፍ ቅዱስ ይዛልና የማቴዎስ ወንጌል ምዕራፍ 3 ቁጥር 12 ማንበብ ትችላለህ። ጥያቄ እኔ ስለ መጥምቀት ሳይሆን አብ ወልድ መንፈስ ቅዱስ ሶስቱ አካል አንድ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ። አንድነታቸው እዛ ጋር በደንብ ተጠቅሷል። አንድ ናቸው ይላል። ቃል በቃል ነው የፈለግከው? ቃል በቃል አንተ አንብበህ መረዳት የምችል ከሆነ ቃል በቃል አለ መጀመሪያ ቁጥር 12 ላይ ያለውን ቃል በቃል መጀመሪያ አለ። ዮሐንስ ወንጌል ጥቅስ መጥቀስ አይደለም፣ ጥቅስ መጥቀስ ሳይሆን ጥቅስ መጥቀስ አይደለም። መጀመሪያ እንጨርስና ሶስቱ አካል አንድ ናቸው የሚል አለ። ምን ማለት ነው? ጥያቄ በቃ ጥያቄ የነገርኩህ ቃል በቃል አለ። ቃል በቃል ካለ አለ ወይም ከሌለ ደግሞ የለም በሉኛ። አለ ቃል በቃል የለም የሚል አይደሉም የሚል ቃል በቃል አለ። አሁን ጥያቄ እኮ የሚነካውት ጥያቄ እኮ መልስልኛል። የሉም የሚል ቃል በቃል አለ። እሱም በደቂቃ በደቂቃ አሁን ጥያቄ መልሱልኝ። ሶስቱ አካል አንድ ናቸው የሚል መጽሐፍ ቅዱስ ላይ አለ። የሉም የሚል አለ። ታዘቡ ያጀማ ታዘቡ ሊመልሱት አልቻሉም። ችግር የለም። ቀጣይ ሶስተኛ ጥያቄ የማቴዎስ ወንጌል ላይ አንብብ አልኩ። አልቻሉም። አሁን ለመጨረሻ ጊዜ ጠይቁትና ተውት ወይ አልጠይቁም ትችዋለሁ። ሶስተኛ ጥያቄ ሶስቱ አካል ወደ አብርሃም ቤት መጥተው አልመጡም? ምክንያቱም እኔ አይ ህዝቡ አይቷል። በቃ የለም ማለት ነው። ያጀማ መልስ መመለስ ካልቻሉ ወይም ደግሞ ወሬ ካስረዘሙ መልስ የላቸውም። ክርስትና ሶስት አምላክ አለ ማለት ነው። እናመሰግናለን። ሶስተኛ ጥያቄ የማቴዎስ ወንጌል ሰማንሽ ማሰደግን አላቀረቡም። ወሬ ብቻ ሆነ። አቀረብኩሽ። አላቀረቡም። አንድ አምላካችን ደግሜ ጠይቁትና ጥያቄን አዳምጡ። ሶስቱ አካል አንድ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ ቃል በቃል አይደሉም የሚል አለ ወይ ነው? እኔ ደግሞ ጥያቄ አያችሁ፣ ይሄን ያልኳችሁ ጨርሻለሁ። ሶስተኛ ዘፍጥረት ምዕራፍ 18 ላይ ወደ አብርሃም ቤት የመጡት እነማን ናቸው? ስላሴ መጥተው ምን አደረጉ? አንብበው ንገሩኛ። ሰው አያውቁትም? አንብበው አልኩ። ንገሩኝ። እኔ ማንበብ እንኳን ንገሩኝ። አልተማሩትም? ይሄንን አንብበው ነው የምልህ። ንገሩኝ። ምን አደረጉ መጥተው? ለምን እነግርሃለሁ? አሁን እኮ የመልስ ሰዓት ለምን አይመልሱም? ሊያደርጉ የገቡት ረሱት እንደ ዲያቆን አይነት የገቡት እኮ ጥያቄ ሊመልሱ ነው። ረስተው እኮ ላስታሳቸው የገቡት እዚህ ጋር መልስ መልሱልኛ። ምን አደረጉ መጥተው? አንብበው ንገሩኝ። እርሱ አያውቁትም? አልነግርህም። ነግሮኝም ለምን ይሄን ያልኳቸው በቃ ይሄን ያልኳቸው ዲያቆናትን መጥተው አይመልሱም። ይሄን ያልኳቸው ልንገሮት እኔ ልንገሮት አብርሃም ቤት መጥተው አየን እኮ ከመመለስ አልቻለም። ዘፍጥረት እንደዚህ ይላል። ሰይፈ ሥላሴ ዘሁድ ላይ እንደዚህ ይላል። መጥተው ጠላና ጠጅ ቀረበላቸው፣ ጠጡ ይላል። እውነት ነው? ጠጥተዋል። እሺ ከዛ በኋላ ሄዱ በቃ እኔና በአንተ መካከል መልሱልኝ። ትልቅ ባህር አለ። በደቂቃው አሁን ጥያቄ ነኝ እኔ እዚህ ጋር ጠያቂ መሆን መላሽ መልስ መልሱልኝ። ዲያቆን መልስ እዚህ ጋር መልካም ጠላና መልካም ጠጅ ቀረበላችሁ ጠጡ ይላል። እዚህ ጋር ጠጡ ይላል። እና ወት አምላካችሁ እግዚአብሔር ወጡ። ሱብሃንአላህ ወጡ። ሄዱ ወላሂ ለምን ነው ራሳቸው ድረስ አናውቅም። እኛ ላጠቃልኛ እንዴ ፈቀድልኝ። ያ ጀማ ሁላችሁም ሪካርድ አድርጉ አንዴ። አላሁ አክበር አላሁ አክበር። ስድስተኛም ዲያቆን መጥቶ ስድስተኛም ዲያቆን ሊያስረዳ አልቻለም። ስለዚህ ያለው አማራጭ ሩጦ መውጣት ነው። የጠየቁት ጥያቄ ምንድን ነበረ? እግዚአብሔር አምላካችሁ አብርሃም ቤት መጥቶ ምን አደረገ ስላቸው ያደረገውን ጉድ ያውቃሉ። ጉዱን ስለሚያውቁ ከመመለስ ይልቅ የመረጠው ምንድነው? የመረጠው ሩጦ መውጣት ነው። ዲያቆኑ ማለት ዲያቆን ሄኖክ እባክዎትን በክርስትናው የሚያፍሩ ከሆነ መጀመሪያ መምጣት አልነበረበት። መጥተው ውይይት ጀምረዋል። ስለዚህ ተመልሰው ይጨርሱ። እስካሁን 6 መጣ። 6ቱም ውይይት አቋርጠው ወጡ። 6ቱም ዲያቆን 6ቱም። አላሁ አክበር። ይሄ ለኛ በቂ ነው። በዚህም ተገነዘባቸው ወገኖቻችን፣ ክርስቲያን ወገኖቻችን። ዲያቆናቶቹ መልስ የላቸውም። በተዘዋዋሪ ክርስትና መልስ የለውም። ኸላስ 4 ነጥብ። ቄስ መጣ አልቻለም፣ ዲያቆን መጣ አልቻለም፣ ቀሲስ መጣ አልቻለም። ከዚህ በላይ እንፈልጋለን። ግን አይታችሁ ከሆነ ያደረጉት ምንድነው? አምላካቸው መጥተው አብርሃም ቤት ጠላ፣ ያጀማ ጠላ ነው የጠጡት። ቃል በቃል ቅድም አሳይቻለሁ። ጠላ አምላክ አብርሃም ቤት መጥተው ጠላ ጠጣ። እስካሁን እንዳየነው ግን ይሄን 3 አካል ሊያስረዳ የቻለ የለም። ክርስቲያን ወገኖቻችን 3 አምላክ ያመልካሉ። ይሄ ነገር ውሸት ነው የሚል 7ኛ ዲያቆን ካለ ይምጣ። ሂድበት። ይገርማል። ሂድ በጃ
አዎ ማለት እንዴት ነው ዲያቆን የወጡበትን ነገር ሳየው ላይክ መጽሐፎቹ ለምን ተከፈቱ ነው ማለት አይ ቲንክ ከአቅማቸው በላይ ሆኖ ነው የወጣው። የተከፈተው እየተነበበ ያለው ነገር ከአቅማቸው በላይ ሆነ ወይ ደግሞ አይሉ ነው ለማስረዳት ከብዷቸው እንዴት እንደሆነ አላውቅም። ግን ክሊርሊ ያየነው ነገር ምንድን ነው? መጽሐፍ ላይ ተከፍቶ እያየናቸው የነበሩ ነገሮች ትንሽ አስደንጋጮች ናቸው። የምር እንኳን ለአምላክ ይቅርና ለሰው ራሱ እንደዚህ የሚል ትንሽ አስቸጋሪ ነው እና ከባድ ነው በጣም። እንግዲህ ያው ከአቅማቸው በላይ ስለሆነ አይ ቲንክ ለመስማት ሊሆን ይችላል፣ ለማየት ሊሆን ይችላል፣ ወይ ደግሞ ያለውን ነገር ለማብራራት ከአቅማቸው በላይ ስለሆነ እንግዲህ መምህር የሚሻለውን መርጠዋል፣ ወደሚሻለው ሄደዋል እና ይመቹ። ምን አልከኝ? ንግግሩን አስተካክሎ ክብር ባል ወደሚሻለው ሄደዋል አልኩኝ እኮ። አንድ ነገር ላሳያችሁ። አጀማ ትንቢት ተፈጸመ ላሳያችሁ። ውይይት ከቀጠሉን በኋላ ያለውን ተመከደ ዲያቆን ሆነ ምን አለ? የተጨማለቀ አጋንንታዊ ሃይማኖት ይዘህ ከኔ ጋር የማማት ጥቅም አልታየኝም። ዓላማ ፖለቲካ መስራት መሆኑን ቆይቶ ቢገባኝም ይግለጽልኝ ብሎ ቀረ። ዲያቆን ሄኖክ ወደ ማታ አካባቢ አልወያይም አለ። እኔም ብዬ ጻፍኩለት ያው እንደተስማማነው ውይይታችን ነገ ማታ ሐሙስ 4 ሰዓት ነው አልኳቸው። አልወያይም አለ። አልወያይም ካለ በኋላ ላይቭ ላይ ገብቼ ሳወራበት አልቻለም፣ ገባ። ከዛ ያኮን ተመከቱ። ሰላም ወገኔ፣ ለስድቦች ክብር ስላለኝ መመለስ አልሰጥህም፣ በአንተ አልፈርድም። አየሃ ሰው ፊት ቁመህ ልታወራበት የማትችል እምነት ነው ያለህ። ለእኔ ችግር የለውም፣ ነገር ግን ወገኖች ይጸየፉሃል። በራስህ እጅ እወያያለሁ ብለህ ስትቀር ግን አታስብ፣ አንተ የመጀመሪያው አይደለህም። እስካሁን 6 ቄሶች እኔ ፊት መቆም ከብዷቸው እንደ አንተ እግሬ አውጪኝ ብለው ፈጥተዋል። አንተም ቢሆን ተመሳሳይ እጣ ነበር የሚያጋጥምህ። ሰምታችኋል? ያው አንተም ቢሆን ተመሳሳይ እጣ ነበር የሚያጋጥምህ። እንዳልኩት መጣ ተመሳሳይ እጣ አጋጠመ። እሱ ምንድን ነው? ውይይት አቋርጦ መሮጥ። ያው ቃል በቃል ይሁን። አንተም ቢሆን ተመሳሳይ እጣ ነበር የሚያጋጥምህ። ውይይቱ ሳይጀመር ማምለጥህ ጥሩ ውሳኔ ነው። ለማንኛውም ከስር ሆነህ ተማር ብየው ነበር። አያቸው አይደለም? እንዳልኩት ዲያቆናችን ምንድን ያደረጉት? ውይይት መሀል ላይ የስላሴ መጽሐፍ ሲከፈት ሮጡ። በቃ ኸላስ ሄዱ። አልሐምዱሊላህ ግን በዚህ ውይይት ብቻ 6,000 ሰው ያዳመጠ ማለትም እስካሁን ልንገራችሁ፣ እስካሁን 75 ሰው በገባበት ላይቭ ላይ ክርስትና ምን እንደሆነ አስተምሬያለሁ። በቃ ፖይንት የሱ ነበር። ህዝቡ ክርስትና ምን እንደሆነ እንዲያውቅ፣ ዲያቆኖቹ መልስ እንደሌላቸው፣ መጽሐፍ ቅዱስ እንዴት እንደሚያጭበረብሩ አሳይቻለሁ። እሳቸው ቢሮጡም እንኳን ብዙ ነገር ተምራችኋል አይደለ? ይሄ ነው። ለማንኛውም አልሐምዱሊላህ በዛሬ ውይይት እንኳን ብቻ ያው የስላሴን ጉድ አይተናል። አሁንም ደግመዋለሁኝ፣ 7ኛ ዲያቆን ካለ 7ኛ ቄስ ወይም ዲያቆናት ካላችሁ አምላካችሁን ልታስረዱ የምችሉ እባካችሁን ይምጡና አምላካችሁን አስረዱ። እስካሁን ግን እየቻለ የለም። ለምን? በክርስትና 3 አምላክ ይመለካል። አምላኮች ደግሞ ትክክለኛ አምላክ አይደለም፣ ሰዎችን የሚያታሉ ናቸው። ሰዎችን የሚያታሉ አምላክ ናቸው። ለሱም ማስረዳት በተመለከተ ደግሜ ላሳያችሁ። ያው አቤቱ አታለልከኝ እኔም ተታልኩ። መጽሐፍ ቅዱስ ላይ እግዚአብሔር ሰዎችን ያታለ። ተመልከቱ፣ አቤቱ አታለልከኝ። ስለዚህ እግዚአብሔር እያታለላቸው እንደሆነ ተገንዘቡ ለማለት ፈልጋለሁ። ብዙ ነገሮች ተምራችኋል። ወደ